አርዕስተ ዜና። ኢትዮጵያ ያላትን የሃይማኖት እሴት ለዓለም የምታስተዋውቅበት መድረክ ልታዘጋጅ መሆኑ ተገለጸ። በአዲስ አበባ ከተማ ችግሮችን ከመፍታት አንጻር ተቋማት በቅንጅት ተናበው የመስራት ውስንነት እንዳለባቸው ተገለጸ። ከውጭ በሱዳን የደረሰው የድሮን ጥቃት የእርዳታ አቅርቦቱንና የነዋሪዎችን ሕይወት አደጋ ላይ እንደጣለው የተባበሩት መንግስታት ድርጅት አስታወቀ። ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለሚያዝያ 30 2017 ዓ.ም ያዘጋጀናቸው ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞንና እኔ መሰረት ባዩ በመለከት ቋንቋ በኩል ዳዊት ጎሳ አብረናችሁን ቆያለን። ወደ ቀዳሚው ዜና ተሻገርን። ኢትዮጵያ ለዘመናት በሰላምና በመከባበር ይዛ የኖረችውን የሃይማኖት እሴት ለዓለም የምታስተዋውቅበት መድረክ ልታዘጋጅ መሆኑ ተገለጸ። ኢትዮጵያ በዓለም አቀፍ ደረጃ ትላልቅ መድረኮችን ለማዘጋጀት ተመራጭ ሊያደርጋት የሚችል ጉባኤ በማስተናገድ የበኩሏን ትወጣለች ሲል የኢትዮጵያ ሃይማኖት ተቋማት ጉባኤ ገልጿል። ሰይፍ አለም ተጨማሪ አለው። የኢትዮጵያ የሃይማኖት ተቋማት ጉባኤ ከጂ20 ኢንተርፌስ ፎረም ከአፍሪካ ዩኒየን እና ከዩናይትድ ሪሊጂየስ ኢኒሺዬቲቭ ጋር በትብብር ዓለም አቀፍ ጉባኤ ሊያዘጋጅ መሆኑ ገልጿል። ጉባኤው በዋናነት በተመድ የዘላቂ ልማት ግቦች የአፍሪካ 2063 አጀንዳን በ2025 የጂ20 ጉባኤ ላይ ሊነሱ የሚገባቸው ሀሳቦችን ይነሱበታል ተብሏል። ስለ ጉባኤው ዝግጅት የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ሊቀ ትጉሃን ቀሲስ ታጋይ በላይ ለሚዲያ አካላት መግለጫ የሰጡ ሲሆን የቡድን 20 አባል ሀገራት ጉባኤ አጀንዳ የሚሰጠው የጂ20 አሶሲዬሽን ፎረም ከዚህ ጉባኤ መነሻ ግባቶችን ይወስዳል ብሏል። ታላላቅ ዓለም አቀፍ የሃይማኖት መሪዎች፣ ምሁራን፣ ዓለም አቀፍ እና በአህጉር አቀፍ ደረጃ የሚታወቁ መንግስታዊና መንግስታዊ ያልሆኑ የተቋማት መሪዎች የሚሳተፉበት ሲሆን በዋናነትም በሰላም ግንባታ፣ በሰብአዊነት መብት ጥበቃ፣ በአየር ንብረት ለውጥና የተፈጥሮ ሀብት ጥበቃ፣ በትምህርትና ሌሎች የልማት አጀንዳዎች ዙሪያ በመምከር ለቡድን 20 አባል ሀገራት የመሪዎች ጉባኤ ምክረ ሀሳብ ማቅረብ ነው ወይንም የሚያቀርብ መነሻ ጉባኤ ነው። ጉባኤው ኢትዮጵያ ዘመናትን ያስቆጠረው እምነት መቻቻልና አብሮነት ለሌላው ዓለም ልምድ የምታካፍልበት መሆኑ ገልጿል። በቀጣይ ጥቅምት ወር በደቡብ አፍሪካ በሚደረገው የቡድን 20 አባል ሀገራት ጉባኤ ላይ የአፍሪካ ህብረት ለመጀመሪያ ጊዜ ይሳተፋል ያሉ ሲሆን ይህም ከዚህ በፊት የተደረገው የሃይማኖት ተቋማት ጉባኤ ስኬት መሆኑን አንስቷል። በዚህ ለመጀመሪያ ጊዜ የሚካሄደው ጉባኤ ላይ የአፍሪካ ህብረትም እንደ አንድ አባል ሀገር በይፋ የሚሳተፍበት መድረክም ሆኖ ይጠበቃል። ይህ ከ2 ዓመት በፊት የኛ የኢትዮጵያ ሃይማኖት ተቋማት ጉባኤ ከጂ20 ኢንተርፌስ ፎረም አሶሲዬሽን ጋር ባደረግነው ጉባኤ ላይ በጥሪ መልክ ያቀረብነው አንዱ አፍሪካን ወክሎ 54 አባል ሀገራት ያሉትን አፍሪካን ወክሎ የአፍሪካ ህብረት የጂ21 አባል ሆኖ እንዲሳተፍ ጥያቄ ማቅረባችን ይታወሳል። ለሶስተኛ ጊዜ የሚደረገው ጉባኤ የሚዲያ ተቋማት ጉባኤውን የፖለቲካ ይዘት እንዳይኖረው በኃላፊነት እንዲሰሩ የጠየቁት ዋና ጸሐፊ የሃይማኖት ተቋማት ትልቅ ስራዎችን መስራት እንደሚችሉ ማሳያ መሆኑን ጠቅሷል። እምነት ተቋማት ከፍ ብለው በዚህ ልክ ከፍ ብለው ትልልቅ ዓላማ፣ ትልልቅ አጀንዳ እዚህ ምዛም ካሉ ትንንሽ ብሽሽቆች የእምነት ተቋማት ወጥተው አንዱን የአንዱን ክፍተት ከማሳየት ይልቅ አንዱ የአንዱን ጥንካሬ መሆን የሚችልበት ትልልቅ አጀንዳዎችን የማስተባበር ስራችንን የኛ ቦታ ይሄ ነው ብለን ስለምናስብ ወደዚህ ከፍ ማድረግ ነው። ከሰፈር ከመንደር ብሽሽቆች የእምነት ተቋማት ወጥተው እንዲህ ትልልቅ ሀሳቦችን፣ ትልልቅ አይዲያዎችን ረን እንዲያደርጉ ነው የምንፈልገው። የፖለቲካ መልክ እንዳይሰጠው በፍትሃዊነት ህብረተሰቡ ጋር እንዲደርስ እንግዲህ አንዱ የጀመርነው ይሄ ነው። በእለቱም ለሚዲያዎች ክፍት ነው። ግንቦት 5 እና 6 ይደረጋል በተባለው ጉባኤ ላይ ከ80 በላይ የሃይማኖት ተቋማት መሪዎች፣ የመንግስት ኃላፊዎችና ምሁራን እንደሚሳተፉም ተገልጿል። ግጭቶች ባሉባቸው አካባቢዎች ተንቀሳቅሶ ለመስራት አስቻይ ሁኔታ ባለመኖሩ በስራዬ ላይ እንቅፋት ሆኖብኛል ሲል የኢትዮጵያ የሲቪል ማህበረሰብ ድርጅቶች ምክር ቤት አስታወቀ። ሀገሪቱ ከገባችበት የግጭት አውድ ለማውጣት የሁሉም ኃላፊነት ሊሆን ይገባል ተብሏል። ትዕግስት ተስፋዬ ተጨማሪ አላት።
ከ5400 በላይ አባላት ያሉት የሲቪል ማህበረሰብ ድርጅቶች ምክር ቤት ካለው የአባላት ቁጥር አንጻር የሀገሪቱ አሁናዊ ሁኔታ ተልእኮውን በአግባቡ ለመፈጸም ፈተና እንደሆነበት አስታውቋል። የሰላም እጦት ባሉባቸው አካባቢዎች ኃላፊነት ወስደው የሚሰሩ የማህበሩ አባላት ችግር ውስጥ እየገቡ በመሆናቸው የሀገሪቱን ውስብስብ ችግር መፍታት የሲቪል ማህበረሰብ ድርጅቶች ምክር ቤት ሚና ብቻ ባለመሆኑ ባለድርሻ አካላት የድርሻቸውን እንዲወጡ ተጠይቋል። ኢሳት በኢትዮጵያ ግጭቶች ባሉባቸው አካባቢዎች የሲቪል ማህበረሰብ ድርጅቶች ምክር ቤት ተልእኮ መወጣት እንዳይችል ያደረጉ ነገሮች ምንድናቸው ሲል የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ፕሬዝዳንት አቶ አህመድ ሁሴንን ጠይቋል። አቶ አህመድ በሰጡት ምላሽ ታጣቂ ቡድኖች የማህበሩ አባላት ላይ የሚያደርሱት እገታና መሰል ጥቃቶች ሊቆም ይገባል ብለው በዚህ ረገድ መንግስት የድርሻውን እንዲወጣ ጠይቀዋል። አክቲቭ ግጭት ውስጥ ወይም ደግሞ ጦርነት ውስጥ ገብተው የሰሩ ያሉ አሉ በጣም በርካቶች ያም ያስመሰግናቸው ነው። ያ እንግዲህ በአንድ በሲቪል ማህበረሰብ ብቻ የሚፈታ ጉዳይ አይደለም። ለምን ግጭት ሁሉንም የሚያካልል ነው፣ ለሁሉም የሚሆን ነው ችግሩ። ስለዚህ ራሱ ማህበረሰቡ ለዚህ ሂደት የአገር ሽማግሌ ያለ በሁሉም አካባቢዎች የሃይማኖት አባቶች አሉ፣ ሴቶች አሉ፣ ወጣቶች አሉ፣ የተለያዩ አደረጃጀቶች አሉ፣ እድር ሳይቀር። ስለዚህ እነዚህ አደረጃጀቶች የራሳቸው ሚና መወጣት አለባቸው። ስለዚህ ግጭት ውስጥም የገቡ አካላት ደግሞ እነዚህ ጥረት የሚያደርጉ አካላትን ትረስት በማድረግ እነሱን አንዳንድ ጊዜ ይታገታሉ። ለግጭት እንዲፈታ ለማድረግ ሽምግልና ለመሄድ የተዘጋጁ አካላት እንዲፈሩ ወይም ደግሞ እንዲሰጉ የሚያደርጉ አንዳንድ ሂደቶችም ይስተዋላሉና ግጭት ውስጥ የገቡ አካላትም ግጭት ከገቡት አካል ጋር ካልሆነ በስተቀር ሌሎች እንደዚህ ሲቪል ማህበረሰቡን መንካት የለባቸው። አክለውም ሀገሪቱ ከገባችበት ችግር አኳያ የሲቪል ማህበረሰብ ድርጅቶች ችግሩን ለመቀልበስ የሚፈጽሙት ተግባራት አሉ። ይሁን እንጂ የሚገጥሟቸው የግብዓት እጥረትና ግጭቶች ባሉባቸው አካባቢዎች እንደ ልብ ተንቀሳቅሶ መስራት አለመቻል ተግዳሮት እንደሆነባቸው አንስተዋል። በዋናነት እንግዲህ የሲቪል ማህበራቱ ከፍተኛ ፍላጎት እንዳለው እናውቃለን ስራዎችን ለመስራት። ሆኖም ግን እንደ አንድ እጥረት የሚነሳው የሪሶርስ እጥረት አለ። ካለብን ዘርፈ ብዙ ችግር አንፃር ካለብን ተደራራቢ ችግር አንፃር የሲቪል ማህበራቱ ስራ ባለብን ችግር ልክ አይደለም። ስለዚህ አንዱ ሪሶርስ ቢኖረን የተለያዩ ወረዳዎችን የተለያዩ ዞኖችን ማዳረስ እንችል ነበር፣ የተለያዩ ቴማቲክ ኤሪያዎችንም ማዳረስ እንችል ነበር የሚሉ አሉ። በሌላ በኩል ደግሞ ግጭቱ በራሱ የፈጠረው ነገር አለ። እንቅስቃሴ አድርገሽ እንዳትሰሪ የሚያደርጉሽ ሁሉም ስጋት ውስጥ ስለሚሆን ለዛ ኃላፊነት የሚወስድም አካል ስለማይኖር እንደፈለጋቸው ተንቀሳቅሰው ለመስራት የማይችሉበት ሁኔታ አለ። ኢትዮጵያ ከገባችበት የግጭት አውድ ለማውጣት መንግስትን ጨምሮ ሁሉም ባለድርሻ አካላት የድርሻቸውን እንዲወጡ ጥሪ ቀርበዋል። ለተሽከርካሪዎች የሚሰጠው ክልላዊ የሰሌዳ መለያ ቁጥር ወደ ሀገራዊ ደረጃ ለመቀየር ጥናት እየተደረገ መሆኑ ተገለጸ። ይህ በእንዲህ እንዳለ የትራንስፖርትና ሎጂስቲክስ ሚኒስቴር ጥናቱ ተጠናቆ ወደ ተግባር ሲገባ ሁሉም መኪኖች ደረጃ በደረጃ ወጥ የሆነ የመለያ ኮድ እንዲኖራቸው ይደረጋል ተብሏል። ሙሉቀን ሰለሞን ያዘጋጀውን ዘገባ ደረጃ ይልማ እንደሚከተለው ያቀርበዋል። በሀገራችን ከ1.5 ሚሊዮን በላይ የተመዘገቡ መኪኖች እንዳሉ መረጃዎች ያሳያሉ። ቀደም ባለው መንግስት ከክልል አወቃቀር ጋር ተያይዞ የመኪና ሰሌዳዎች በክልል መለያ የተወሰኑ ሆነው አገልግሎት በመስጠት ላይ እንደሚገኙ ይታወቃል። ሆኖም የትራንስፖርትና ሎጂስቲክ ሚኒስቴር በቅርቡ ባወጣው መረጃ ለመኪኖች የሚሰጠውን ክልላዊ መለያ ወጥ ወደሆነ ሀገራዊ መለያ ለመቀየር ጥናት እያደረገ መሆኑን ገልጿል።
ኢሳት ነጻ የህዝብ ሚዲያም የመኪና መለያ ሰሌዳዎችን ከነበረው አሰራር ወደ አዲስ አሰራር ለመቀየር የተፈለገበት ምክንያት ምንድን ነው? የነበረው አሰራር ላይ ምን ክፍተት ነበረ? አዲሱ አሰራርስ ምን ችግሮችን ሊቀርፍ ይችላል? ሲል በትራንስፖርትና ሎጂስቲክ ሚኒስቴር የሚኒስትሩን አማካሪ አሰፋ ሀዲስን ጠይቋል። አንደኛው ማንኛውም ዜጋ ከየትኛውም የሀገሪቱ ጫፍ ወደ የትኛውም የሀገሪቱ ጫፍ በሚንቀሳቀስበት ጊዜ ምንም አይነት የዚህ አይነት ከዚህ በፊት ሲነሱ የነበሩ ችግሮች አይነሱበትም። ዜጋ በሀገሩ ላይ እንደፈለገ በምንም አይነት መገለል ሳይደርስበት ምንም አይነት ስጋት ሳይደርስበት ይንቀሳቀሳል ነው። ሁለተኛው የሬጅስትሬሽን የምዝገባ ሂደታችን ማኑዋል ስለነበር አብዛኛው ተሽከርካሪዎች ፎርጅድ የሆኑ ህገወጥ የሆኑ ተሽከርካሪዎችም በተለያየ መልኩ ወደ ሀገር ውስጥ የሚገቡበት መንገድ ነበረ። አንደኛው ይሄ ነው። ይሄ አጠቃላይ በሲስተም የታገዘ ምዝገባ ነው የሚሆነው። እያንዳንዱ ተሽከርካሪ በማዕከል በእያንዳንዱ ክልል በክልልም ደረጃ የሚመዘገቡ በማዕከል የሚመዘገቡ አጠቃላይ የራሱ ዳታ ሴንተር ይኖረዋል። እያንዳንዱ ተሽከርካሪ አንድ ሰሌዳ ይኖረዋል እና ይሄንንም ህገወጥ የሆነ የተሽከርካሪዎች እንቅስቃሴም በሰፊው ይቀርፋል ተብሎ ይታሰባል። ይህ ዘርፈ ብዙ ጥቅም ይሰጣል ተብሎ የታሰበው አዲስ የመኪና ሰሌዳ ስርዓት መቼ አገልግሎት መስጠት ይጀምራል ብለን ለጠየቅናቸው ጥያቄ ትክክለኛ ቀኑን በትክክል መናገር ባይቻልም የሰሌዳ ማምረቱን ጨምሮ ሌሎች በሚኒስቴሩ እየተሰሩ ያሉ የቅድመ ዝግጅት ስራዎች ከተጠናቀቁ በኋላ በቅርቡ ተግባራዊ ይደረጋል ብለዋል። አሁን ሰሌዳውን ለማምረት እንቅስቃሴ እየተደረገ ነው ያለው። በቅርብ ግን የሚያመርተው አካል ከተለየ በኋላ አሁን በልየታ ሂደት ላይ ነው ያለው። እሱ ከተለየ በኋላ ኢሚዲየት ወደ ተግባር የሚገባ ይሆናል ብለን ነው የምናስበው። ጥናቱ ተጠናቆ ወደ ተግባር ሲገባ ሁሉንም መኪኖች በአንዴ ሳይሆን ደረጃ በደረጃ የአገልግሎቱ ተጠቃሚ በማድረግ ኢትዮጵያ ውስጥ የሚንቀሳቀሱ መኪኖች ቀስ በቀስ ወጥ የሆነ የመለያ ኮድ እንዲኖራቸው ይደረጋል ሲሉ አማካሪው ገልጸዋል። በአዲስ አበባ ከተማ ችግሮችን ከመፍታት አንጻር ተቋማት በቅንጅት ተናበው የመስራት ውስንነት እንዳለባቸው ተገለጸ። ይህ የተገለጸው የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት የአደጋ መከላከልና ዝግጁነትን በተመለከተ ከባለድርሻ አካላት ጋር ባደረገው ውይይት መድረክ ነው። መሳይ ገዛይ ተጨማሪ አላት። የአዲስ አበባ ከተማ ስራ አስኪያጅ ጽሕፈት ቤት በወቅታዊ አደጋን መከላከልና ዝግጁነትን በተመለከተ ከባለድርሻ አካላት ጋር ውይይት መድረክ አካሂዷል። በመድረኩ በከተማው ለአደጋ ተጋላጭ ናቸው ተብለው ስለተለዩ ቦታዎች ገለጻ ያደረጉት የእሳትና አደጋ ስጋት አመራር ኮሚሽን ኮሚሽነር ኮማንደር አህመድ መሐመድ ችግሩ ይበልጥ በክረምት ወቅት የከፋ እንደሚሆን ገልጸዋል። በዚሁ መሰረት ኮሚሽኑ በመጪው ክረምት ወቅት ሊያጋጥሙ የሚችሉ አደጋዎችን እንደተለየና መሰራት ያሉባቸው ስራዎችን በተመለከተ አቅጣጫዎች መቀመጣቸውን ጠቁመዋል። አሁን የለየናቸው 370 or 380 አካባቢ ናቸው ብለን እንወስዳለን። አሁን የተለዩት ማለት ነው። ከዛ ውጭ እርምጃ የተወሰደባቸው 170ዎቹ ናቸው። 170ዎቹ ግማሾቹ በጅምር ግማሾቹ ደግሞ ወደ 113 ያለቁ ከዛው 57 የሚሆኑት ደግሞ ገና ያላለቁ በስራ ላይ ያሉ ናቸው ማለት ነው። ስለዚህ ከ370 or ከ380 ይሄንን ቁጥር ስቀንሽ ቀሪው ገና አሁን ስራ የሚፈልግ ነው ማለት ነው። ይሄ ደግሞ ቀላል አደጋዎቹን በሶስት ነው የለየናቸው። የመጀመሪያ ቀላልና መካከለኛ የሚለውን ግምት ውስጥ አላስገባንም። በጣም ከባድና አደገኛ የሆኑትን ነው ህብረተሰቡን በዛ ልክ መረዳት መቻል አለበት። 300 ምናምን ለአደጋ ተጋልጠዋል ስንል ቀላልና መካከለኛ የሆነውን ትተን እጅግ በጣም ከባድ የሆኑትን ነው ማለት ነው። ስለዚህ እነዚህን አደጋዎች ስንለይ በመንግስትና በተወሰነ ኃይል ብቻ እንገታቸዋለን ኦር ደግሞ እንቀንሳቸዋለን ሳይሆን የህብረተሰብ ትብብር እጅግ በጣም ያስፈልጋል። በመድረኩም የ11 ክፍለ ከተማ ስራ አስኪያጆች ተገኝተዋል። እንደ የክፍለ ከተማቸው አሉ ያሉትን ችግሮች ያነሱ ሲሆን ችግሮቹን ለመቅረፍ ይበጃል ያሉትን የመፍትሄ ሀሳብ አንስተዋል። በዋናነት ግን የተቋማት ተቀናጅቶ ያለመስራት በሰፊው ተነስቷል። ባለድርሻ አካላት ሚናቸውን መወጣት አለባቸው ማለት ነው። እዚህ በግልጽ መነጋገር የሚያስፈልገው እስካሁን የአደጋ ስጋት ናቸው ተብለው ተለይተው ለተቋማትም ጭምር ተሰጥተው ተቋማት ምላሽ ያልሰጡባቸው የማቅለያ እርምጃ ያልተወሰደባቸው አካባቢዎች አሉ። አሁን እያንዳንዱን ችግር በአንድ ጀንበር ፈተና አንጨርስም።
ማህበረሰቡ ራሱ ማገዝ አለበት። አንዳንዱ እኮ ቢያንስ በጊዜያዊነት ተነስተ ቆይ ስንል ሚከራከር ገጥሞናል። እኛ ኮልፌ ላይ ህይወት አይቀድም ወይ ቤተሰብ አይቀድም ወይ ንብረት ይቀድማል ፕሊዝ በፖሊስ ያስወጣናቸው ሰዎች አሉ። ካሸግነን በኋላ ቤቶችን በፖሊስ ያስጠብቅናቸው አሉ እና እንደዚህ አይነት አካላትንም የግንዛቤ የስርጸት ስራዎች መስራት ያስፈልጋል። ተቋማት አካባቢ ላይ ኃላፊነት የተወጡና ያልተወጡ በሚል የተጠያቂነት ስርዓትም እያረፈ መሄድ አለበት። በቅንጅት ሊፈቱ የሚችሉ ስራዎች ቀርበዋል። እዚህ ላይ ያ ብቻ ሳይሆን በየክፍለ ከተማችንም እንደ ታች እንደ ወረዳም ጭምር አሉ ብለን እናስባለን። ስለዚህ እዚህ አካባቢ ላይ በቅንጅት ከሚፈቱ ተቋማት ጋር በተያያዘ ያለው ቅንጅታዊ አሰራርን ቼክ ቢደረግ፣ ለምሳሌ ቤቶች አካባቢ እና መንገዶች አካባቢ ያሉ ጋፖች በጣም ሰፋ ያሉ ናቸው ማለት ነው። በመድረኩ ለቀረቡ ጥያቄዎች ምላሽ የሰጡት በምክትል ከንቲባ ማዕረግ የአዲስ አበባ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ችግሮችን ከመፍታት አንጻር ተቋማት በጋራ ተቀናጅተው ተናበው መስራት እንዳለባቸው አሳስበዋል። የሚመለከታቸው አካላት በአግባቡ ኃላፊነታቸውን መወጣት እንዲችሉ ዝርዝር ተግባራትን ለይተን ፕሮፐር ሪስፖንሲቢሊቲ ማትሪክስ ሰርተን እነዚህ አካላት ኃላፊነታቸውን እንዲወጡ በደብዳቤ ማሳወቅ፣ ደህና አፈጻጸማቸውን መከታተል፣ ያጋጠማቸው ችግርም ካለ እግር ተእግር ተከታትሎ የመፍታት ስራ መስራት ይኖርብናል። በዚህ ሂደት ግን ፈጣን ምላሽ ያልሰጠ ትኩረት ሰጥቶ ተግባሩን በአግባቡ ያልተወጣን አካል እኔም እንደ አንድ አስተባባሪ ኮሚቴ አባል ተጠያቂነትን ስርዓት ማስፈን መቻል አለ። ዝም ብለን የምንተወውና ባፈተተ መንገድ በተፈጸመ ጊዜ ይፈጸም ብለን የምንተወው ሳይሆን የግዴታ መፈጸም መቻል አለበት። ህዝባችንን ከአደጋ ስጋት እና ተጋላጭነት መታደግ መቻል አለብን። ከደረሰም ቶሎ ብለን ምላሽ መስጠት የሚያስችል ስርዓት መዘርጋት አለብን የሚለውን ወስደን የምንሰራቸው ልማቶች በሙሉ ያለ ሰዎች ደህንነት ዘላቂነት ያለው ልማት ነው ልንል አንችልም። አደጋን ከመከላከል ባለፈ ዘላቂ መፍትሄ እንዲመጣ ተቋማትና አመራሩ በቅንጅት መስራት እንደሚጠበቅባቸው ተጠቁመዋል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሚተላለፉላችሁ የኢሳቱ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ የቢዝነስ መረጃዎቻችን የምንሰማበት ሰዓት ላይ ደርሰናል። ለቢዝነስ መረጃዎች ገነት ዘዘው ትጠብቀናለች። የተከበራችሁ ተመልካቾቻችን ለዕለቱ ያዝናቸውን የቢዝነስ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ባለፉት 9 ወራት 557 ህገወጥ ነጋዴዎች ከንግድ ስርዓቱ እንዲወጡ ተደርጓል ሲል የአዲስ አበባ ንግድ ቢሮ ገለጸ። ነጋዴዎቹ ከንግድ ስርዓቱ የወጡበት ምክንያት ያልተገባ የዋጋ ጭማሪ በማድረግ ያለደረሰኝ በመሸጥ እንዲሁም ሌሎች ከህግ ውጭ የሆኑ ተግባራትን በማከናወናቸው መሆኑን ቢሮው ገልጿል። መሰረት ባዩ ያዘጋጀችውን ሰላማዊት ሙልጌታ እንደሚከተለው ታቀርበዋለች። በተለያዩ አካባቢዎች የሚገኙ ነጋዴዎች የሚሸጧቸው ምርቶች እንዲሁም በሚሰጡት አገልግሎት ላይ ያልተገባ የዋጋ ጭማሪ በማድረግ ህብረተሰቡን ላላስፈላጊ ወጪ እየዳረጉ እንደሆነ ይገለጻል። በአዲስ አበባ ከተማ የሚገኙ ነጋዴዎችም የሚሸጡበትን ዋጋ በመለጠፍ እንዲሁም ደረሰኝ በመቁረጥ ለህብረተሰቡ ምርቶቻቸውን ማቅረብ አለባቸው ሲል የአዲስ አበባ ንግድ ቢሮ ኮሚኒኬሽን ዳይሬክተር አሸናፊ ብርሃኑ ተናግረዋል። ይሁን እንጂ ከህግ አግባብ ውጪ በሚንቀሳቀሱ ነጋዴዎች ላይ እርምጃ እንደሚወሰድ ጠቁመዋል። እንግዲህ ከተማ ደረጃ ላይ ያለው በመንግስት ዶጉማ የሚገቡ ምርቶች አሉ። አሁን ምሳሌ ነዳጅ፣ ዘይት፣ ሱካር እንደዚህ አይነት ነገሮች አብዛኛው በመንግስት ዶጉማ ለከተማ ህብረተሰቡ እየተቀረበ ያለው ሁኔታ አለ። በዚህ ደረጃ ውጪ ደግሞ ማንኛውም ነጋዴ መደበቅ፣ ሆን ብሎ ዋጋ ጭማሪ ማድረግ፣ አንድ ነጋዴ ንግድ ፍቃድ ሲያወጣ መጀመሪያ ደረጃ ላይ ያለው የዋጋ ዝርዝር መለጠፍ አለበት። ሆን ብሎ የዋጋ ዝርዝር መለጠፍ አለበት። የገዛበት ደረሰኝ መኖር አለበት። ሲሸጥም ደረሰኝ መኖር አለበት ማለት ነው። ስለዚህ ደረጃ ላይ ያለው ከነዚህ ውጪ የሚሰሩ አካላት ሰፋፊ እርምጃዎቹ ተወስዷል።
የኮሙኒኬሽን ዳይሬክተሩ አክሎም በከተማዋ ባለፉት 9 ወራት ከ300 ሺህ በላይ የንግድ ተቋማት ላይ የበር ለበር ክትትል ተደርጓል ብለዋል። በዚህ የክትትል ሂደትም ከህግ ውጪ ሲሰሩ በተገኙ 557 ነጋዴዎች ላይ እርምጃ መውሰዱን ገልጸው በህጋዊ መስመር ውስጥ ገብተው እንዲሰሩ የተደረጉ ነጋዴዎች መኖራቸውንም አንስተዋል። 325992 ነጋዴዎች ወይም ደግሞ በር ለበር የንግድ ድርጅቶች ጉብኝት ተደርጓል ማለት ነው። ከዚህ ውስጥ ትልቁ ስራ የተሰራው እነዚህ ነጋዴዎቹ ሰፋፊ እርምጃዎች የተወሰደበት ሁኔታዎች አሉ። ከዛ ውጪ ደግሞ ወደ ህጋዊነት ያለ ንግድ ፍቃድ የሚነግዱ ብሎ የተለያዩ ስራዎች የሚሰሩ ምርት የሚደብቁ አካላት ላይ ሰፋፊ ስራና እርምጃው ተወስዷል ማለት ነው። ወደ 28871 ጥፋተኞች ተብሎ የተለዩ ነጋዴዎች አሉ። ከዚህ ውስጥ ወደ 28314 ወደ ህጋዊነት እንዲመለሱ ተደርጓል ማለት ነው። 557 ነጋዴዎቹ ከንግድ ስርዓት ውስጥ እንዲወጡ ተደርጓል። በቀጣይ ጊዜያት በንግድ ተቋማቱ ላይ የሚደረገው ቁጥጥር ተጠናክሮ እንደሚቀጥል የአዲስ አበባ ንግድ ቢሮ ገልጿል። ለኢንዱስትሪ ፓርኮች የተከለሉ ቦታዎች በህገወጥ መንገድ እየተወረሩ ነው ተባለ። የኢንዱስትሪ ፓርኮች ልማት ኮርፖሬሽን እንዳስታወቀው ቦሌ ለሚ፣ ሐዋሳና ጅማን ጨምሮ ለግንባታ ተብለው የተከለሉ ቦታዎች በህገወጥ ደላሎች እየተወረሩ እንደሚገኝ ተገልጿል። ኮርፖሬሽኑ ይህ ጉዳይ ከአቅሙ በላይ እንደሆነ የገለጸ ሲሆን ከከተማና ክልል መስተዳድሮች ጋር በተደጋጋሚ ውይይት ቢደረግም እስካሁን እርምጃ መውሰድ እንዳልተቻለና ዳተኛ መሆናቸውን አክለዋል። የተቋሙ ስራ አስፈጻሚ ዶክተር ፍስሐ ይታገሱ ይህን የገለጹት ኮርፖሬሽኑ የ9 ወራት ያፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት የመንግስት ልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። በተለይም በቦሌ ለሚ አካባቢ ለአርሶ አደሮች ካሳ ተከፍሎ እንዲነሱ ቢደረግም ቦታዎቹን ደላሎች መቆጣጠራቸውን የገለጹት ስራ አስፈጻሚው ለኢንዱስትሪ ፓርኮች ተብለው የተከለሉ ቦታዎች ለደላሎች ወከባ ተጋላጭ እየሆኑ በመገኘታቸው ቋሚ ኮሚቴው እንዲረዳቸው ጠይቀዋል። ኮርፖሬሽኑ ይህ ጉዳይ ከአቅሙ በላይ እንደሆነም ጭምር አሳስቧል። ይህ በእንዲህ እንዳለ የመሬት ይዞታዎቹ ከሶስተኛ ወገን ነፃ እንዲሆኑ ከፍተኛ ጥረት እየተደረገ ቢሆንም አሁንም የመንግስት አካላት ትኩረት እንዲሰጡት ተጠይቋል። ከ10.7 ሚሊዮን በላይ የአፈር ማዳበሪያ ወደ ሀገር ውስጥ ገብቶ እየተከፋፈለ ነው ተባለ። ከ10 ሚሊዮን 729 ሺህ ኩንታል በላይ የአፈር ማዳበሪያ ወደ ሀገር ውስጥ ተጓጉዞ በህብረት ስራ ማህበራት አማካይነት ለአርሶ አደርና ከፊል አርብቶ አደሮች እየተከፋፈለ መሆኑ ተገልጿል። የኢትዮጵያ የግብርና ስራዎች ኮርፖሬሽን የኮሙኒኬሽን እና ማህበራዊ ኃላፊነት ስራ አመራር ስራ አስኪያጅ ጋሻው አይችልሁም እንደገለጹት 600 ሺህ ኩንታል ዳፕ የአፈር ማዳበሪያ ትናንት ጅቡቲ ወደብ ደርሷል ብለዋል። ተቋማቸው ለ2017-18 የምርት ዘመን ከውጭ እየገዛ ከሚገኘው 24 ሚሊዮን ኩንታል የአፈር ማዳበሪያ ውስጥ እስከዛሬ ወደብ የደረሰው የማዳበሪያ መጠን ከ11.3 ሚሊዮን ኩንታል በላይ መሆኑን ጠቅሰዋል። በሌላ በኩል 73 ሺህ ኩንታል ዩሪያና 550 ሺህ ኩንታል ዳፕ ግንቦት 1 እና 10 ቀን 2017 ዓ.ም ጅቡቲ ወደብ እንደሚደርሱ ይጠበቃል ነው ያሉት። ባንኮችና የግብይት ስርዓት የሚያከናውኑ ተቋማት የነዳጅ ግብይት ሙሉ በሙሉ በዲጂታል መንገድ ብቻ እንዲፈጸም ለማስቻል የድርሻቸውን መወጣት እንደሚገባቸው ተገለጸ። ባንኮችና የግብይት ስርዓት የሚያከናውኑ ተቋማት የነዳጅ ግብይት ሙሉ በሙሉ በዲጂታል መንገድ ብቻ እንዲፈጸም ለማስቻል የድርሻቸውን መወጣት እንደሚገባቸው የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርሆ ሐሰን ጥሪ አቅርበዋል። ሚኒስትር ዴኤታው ከ2014 ዓ.ም ጀምሮ በሀገር ደረጃ የተደረገው ብሔራዊ የነዳጅ ሪፎርም አካል የሆነው የዲጂታል የነዳጅ ግብይት ስርዓት በርካታ ሂደቶችን እና ውጤቶችን እያስመዘገበ ይገኛል ብለዋል። አቶ በርሆ እስካሁን ዲጂታል ስርዓቱ ወደ ተግባር ከገባበት 2015 ዓ.ም ጀምሮ ከ430 ቢሊዮን ብር በላይ የዲጂታል ግብይት መከናወኑን ተናግረዋል። የዚህ ጥረት አካል የሆነውና ላለፉት 2 ዓመታት በሚኒስቴር መስሪያ ቤቱ
ቤቱ ሲሰራበት የነበረው የተማከለ ሀገር አቀፍ የነዳጅ ግብይት ስርዓት ሙሉ በሙሉ ወደ ስራ የገባ መሆኑን ጠቅሰው ሁሉም የግብይት ስርዓቱ ውስጥ ያሉ ተቋማት ይህንን ሲስተም በመጠቀም የነዳጅ ግብይት እንዲያከናውኑ በተካሄደው ጥሪ መሰረት ኤምፔሳ፣ ሳፋሪኮም እና ኦሮሚያ ባንክ መስፈርቱን በማሟላት ግብይቱን መጀመራቸውን ጠቅሰዋል። ሚኒስትር ዴኤታው ሁሉም ተቋማት ይሄን ሂደት በመቀላቀል ነዳጅ ሙሉ በሙሉ በዲጂታል ሽያጭ እንዲያከናውኑም ጥሪ አቅርበዋል። በመኖሪያ ቤት ግቢ ውስጥ የነዳጅ ዴፖ በመስራት በህገወጥ መንገድ ነዳጅ በማከማቸት ሲሸጡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ተገለጸ። በሐዋሳ ከተማ አስተዳደር ቱላ ክፍለ ከተማ ልዩ ስሙ ዳቶ ቀበሌ በሚባል ቦታ የመኪናን ማጠቢያ ስፍራ እንደ ሽፋን በመጠቀም በመኖሪያ ቤት ግቢ 10 ሜትር ጥልቀት ያለው ዴፖ በመስራት በህገወጥ መንገድ ነዳጅ ሲሸጡ የነበሩ ግለሰቦች በቁጥጥር ስር ውለዋል። በዴፖ ውስጥ ከ23 በርሚል በላይ ናፍጣና ቤንዚን የተገኘ ሲሆን ከነዳጅ በተጨማሪ ከመንግስትና ከግል ድርጅቶች ተሰርቀው የተከማቹ የተለያዩ ብረታ ብረቶች፣ የመኪና ጎማዎች፣ የውሃ ቱቦዎች፣ የብየዳ ማሽንና ሌሎች በርካታ አዲስና ያገለገሉ ዕቃዎችን በቁጥጥር ስር ማዋል ተችሏል። በተጨማሪም በግቢው ውስጥ ህገወጥ የነዳጅ ክምችትና ሽያጭ አገልግሎት ሲሰጡ የነበሩ ባዶ የነዳጅ ታንከሮችም በቁጥጥር ስር ውለዋል። ከዚህ ወንጀል ድርጊት ጋር ግንኙነት አላቸው ተብለው የተጠረጠሩ 3 ግለሰቦች እጅ ከፍንጅ ተይዘው በሐዋሳ ከተማ ፖሊስ በቁጥጥር ስር ውለው ምርመራ እየተካሄደባቸው እንደሚገኝ ከጉምሩክ ኮሚሽን ያገኘነው መረጃ ያመለክታል። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸውን የቢዝነስ መረጃዎች በዚሁ ተጠናቀዋል። ወደ ቀጣይ ዜና ላሻግራችሁ። ወደ ውጭ ዜናዎች ተሻገርን። በደቡብ ሱዳን የደረሰው የድሮን ጥቃት የእርዳታ አቅርቦትንና የነዋሪዎችን ሕይወት አደጋ ላይ እንደጣለው የተባበሩት መንግስታት ድርጅት አስታወቀ። ይህ በእንዲህ እንዳለ ደቡብ ሱዳን የተፈጸመው የድሮን ጥቃት አሳስቦኛል ብላለች። ሸሪፍ ኢማም ተጨማሪ ያለው ከእሁድ ጀምሮ ፖርት ሱዳን የድሮን ጥቃት ኢላማ ሆናለች። የሱዳን ጦር የፈጥኖ ደራሽ ኃይሉን እየወቀሰ ነው። ፍንዳታዎች በፖርት ሱዳን እየተደመጡ ነው። ፖርት ሱዳን ዋነኛ መተላለፊያና እርዳታ የሚገባበት ነው። በከተማ የሚፈጸመው ጥቃት ከእሁድ አንስቶ ቀጥሏል። ጥቃቱን በተመለከተ የሱዳን ጦርም ሆነ ነዋሪዎች የፈጥኖ ደራሽ ኃይሉን ተጠያቂ እያደረጉ ነው። በሱዳን የሲቪሎች መገልገያ በሆነ መሰረተ ልማቶች ላይ በደረሰ የተጠናከረ የድሮን ጥቃት በተለይም በምስራቃዊ ፖርት ሱዳን የሰብአዊ አገልግሎት የሚሰጡ ሰራተኞች ደህንነት እንዳሳሰበው የተባበሩት መንግስታት ድርጅት ቃል አቀባይ አስታወቁ። ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ምክትል ቃል አቀባይ የሆኑት ፋርሃን ሀቅ ለሪፖርተሮች እንደተናገሩት የድሮን ጥቃቱ የአየር ማረፊያው ላይ ጥቃት አድርሷል። የነዳጅ ማጠራቀሚያ ዴፖ እና የኃይል ማስተላለፊያ ትራንስፎርመር ላይም እንዲሁ ብለዋል። የተባበሩት መንግስታት ሰራተኞችም ሆነ ድርጅቱ ላይ በቀጥታ የደረሰ አደጋ የለም። ይሁን እንጂ እየተጠናከረ የመጣው ጦርነት በከፍተኛ ስጋት እንዳሳደረባቸው ተናግረዋል። አክለውም የተባበሩት መንግስታት የሰብአዊ አገልግሎት የአየር አገልግሎቱ ወደ ፖርት ሱዳንም ሆነ ከፖርት ሱዳን ወደ ሌላ ቦታ የሚደረገው በረራ እንዲቋረጥ ተደርጓል ብለዋል። ይህን መሰሉ ጥቃት ተጽዕኖ ከፖርት ሱዳንም ሊሻገር ይችላል። ሀቅ እንዳሉት የተራዘመ የኃይል አቅርቦት አለመኖር፣ ድሮኖች የኃይል መስመሮችን ኢላማ ማድረግ፣
በሌላ አካባቢም የሚኖሩ ሲቪሎችን ኑሮ የከፋ ሊያደርገው ይችላል። በሰሜን የአገሪቱ ክፍል ለወራት የቆየው ኃይል መቋረጥ በተደጋጋሚ አርሶ አደሮችን የውሃ ፓምፖችን በኤሌክትሪክ እንዳያንቀሳቅሱ አድርጓቸዋል። ይህም 84 ስኩዌር ኪሎ ሜትር ላይ የተዘራ ሰብል ለብልሽት ዳርጓል። በተመሳሳይ በሪቨር ናይል ግዛት ኢላማ የተደረገው የኃይል አቅርቦት መሰረተ ልማት ውድመት የውሃ አቅርቦትም በእጅጉ እንዳስተጓጎለው ሀቅ ተናግረዋል። ደቡብ ሱዳን ሮብ ዕለት በቅርቡ በፖርት ሱዳን የደረሰው ጥቃት ያሳሰባት መሆኑን ገልጻለች። ደቡብ ሱዳን ነዳጇን ወደ ውጭ ለመላክ የምትጠቀምበት ቁልፍ የወደብ ተርሚናል በመሆኑ በሱዳን ያሉ ሁሉም ወገኖች ከድርጊታቸው እንዲቆጠቡና ለሰላም ቅድሚያ እንዲሰጡ ጠይቃለች። ከእሁድ ጀምሮ የደረሰው ጥቃት ወሳኝ የተባለው የመሰረተ ልማቶችን ማለትም የነዳጅ ማከማቻ ዴፖ፣ የአየር ማረፊያውን ደብድቧል። ይህ በሱዳን በኩል ስጋት ፈጥሯል። ወደ ውጭ የምትልከው ያልተጣራ ነዳጅ ኢላማ ሆነዋል በሚል ከነዳጅ የሚገኘው ገቢ ለደቡብ ሱዳን ኢኮኖሚ አስፈላጊ መሆኑም ተጠቁሟል። ከሱዳን ባለስልጣናት ጋር እየተነጋገሩ እንደሆነ የገለጹ በደቡብ ሱዳን የውጭ ጉዳይ ሚኒስትር ባለስልጣን ዴንግሉ አል በጁባ ለሪፖርተሮች እንደነገሩት እስካሁን ድረስ መርከቦቻችን ደህና ናቸው፣ በቀጣይም በሰላም ይጓዛሉ ብለን ተስፋ እናደርጋለን ብለዋል። ለድሮን ጥቃቱ እስካሁን ድረስ ኃላፊነት የወሰደ ቡድን የለም። ጥቃቱ የኃይል ማሰራጫዎችን በመምታቱ መሰረታዊ የሚባሉ አገልግሎቶች እንዲቋረጡ አድርጓል። ፖርት ሱዳን ለሰብአዊ አገልግሎት ሰጪ ተቋማት ዋነኛ ማዕከልም ተደርጋ ትወሰዳለች። ዜናውን ስናጠናቀቅ ሱዳን ትሪቢዩንና አልጀዚራን በመረጃ ምንጭነት ተጠቅመናል። በአውሮፓ ሁለተኛው የዓለም ጦርነት ያበቃውና የጀርመኑ ናዚ የተሸነፈው እንደ አውሮፓውያኑ አቆጣጠር ሜይ 8 1945 ልክ በዛሬዋ ቀን ነበር። ሩሲያና ፕሬዚደንት ቭላዲሚር ፑቲን ከቀሪዎቹ አውሮፓውያን ተነጥለው ከአንድ ቀን በኋላ የድል ቀኑን በታላቅ ወታደራዊ ትርኢት በማክበር ናዚ ጀርመንን ለማሸነፍ የሶቪየት ህብረትን አስተዋጽኦ ያወድሳሉ ተብሎም ይጠበቃል። ዮሐንስ ተስፋ ጉዳዩ እንደሚከተለው ተመልክቶታል። ሁለተኛው የዓለም ጦርነት እንደ አውሮፓውያኑ ከሴፕቴምበር 1 1939 እስከ ሴፕቴምበር 2 1945 የወቅቱ አያላን ሀገራት ዘአላይስና ዘአክሲስ በሚባሉ ቡድኖች ተቧድነው በቀጥታ የተሳተፉበት ጦርነትና ከ70 ሚሊዮን በላይ ሰዎች ያለቁበት በምድር ከታዩ አውዳሚ ጦርነቶች በቀዳሚነት የተቀመጠ ጦርነት ነው። ታዲያ የሂትለሩ ናዚ ጀርመን ለ5 ዓመታት የአውሮፓ አያላንን ወሮና የዘር ጭፍጨፋ አካሂዶ በሚሊዮኖች የሚቆጠሩ ግድያዎችን ካደረሰ በኋላ እጅ ከሰጠ ዛሬ 80 ዓመት ሞላው። ያ ድል የተገኘበት ዕለት ለተሻለ ሕይወት የተስፋ ብልጭታ በለንደን በፓሪስና በመላው አውሮፓ ከተሞች የጥንት ጠላቶች መሪዎች ፈረንሳይና ጀርመን እንደገና ትብብር ሲፈጥሩ በማሳየትና በሰልፎች እየተከበረም ይገኛል። ሁሉም ነገር ካከተመና ድል ከሆነ በኋላ የአውሮፓ ሀገራት ኢኮኖሚ የፈራረሰ ቢሆንም ዩናይትድ ስቴትስ ኦፍ አሜሪካ በጦርነቱ ወቅት ኢኮኖሚዋን መታደግ ችላ ነበር። ከዚህ በኋላ ሶቪየት ህብረትንና ሌላ የዓለም ጦርነትን ለመከላከል እንዲሁም የኮሚኒዝምን ስርጭት ለመግታት በማለም አሜሪካ ምዕራቡን ዓለም አስተባብራ መምራት ጀመረች። ዩኤስ ዓለምን አንድ ላይ የሚያስተባብርና የሚመራ ሀያል መሆን ትፈልግ ነበር። ስለሆነም መልቲላተራሊዝም ማለትም ዓለም አቀፋዊ ስርዓትን ለማስፈን ተቋማት መፍጠር አስፈላጊ ሆኖም ተገኘ። የተባበሩት መንግስታት ድርጅት የተመሰረተው በዩናይትድ ስቴትስ ሆኖ ዋና መስሪያ ቤቱ ኒውዮርክ ከተማ እንዲሆን ተደረገ። ዩናይትድ ስቴትስ የቀዝቃዛውን ጦርነት ውጥረት ለመቆጣጠር በማለም በጸጥታው ምክር ቤት ቋሚ መቀመጫ ካላቸው 5 ሀገራት አንዷ በመሆን ዓላማዋን በአግባቡ አሳካች። እንደ የዓለም ባንክና የዓለም ጤና ድርጅት ያሉ ሌሎች ተቋማትም ይህንኑ ተከትለው ተቋቋሙ። ባለፉት 10 ዓመታት የዓለማችን ታላላቅ የኢኮኖሚና የፖለቲካ ህብረቶች የሆኑት G7 እና G20 ቡድኖች ለዓለም አቀፍ ጉዳዮች ምላሽ ለመስጠት ብቅ ማለት ጀመሩ። ይህን ተከትሎም የዓለም ንግድ ድርጅት አባላቱ የንግድ አለመግባባቶችን በሰላማዊ መንገድ እንዲፈቱ ለማስቻል ባለመ መልኩ ተቋቋመ። በ1949 ዩኤስ አውሮፓን ከሶቪየት ህብረት ወረራ ለመከላከል ኔቶ ተብሎ የሚጠራውን የሰሜን አትላንቲክ ቃል ኪዳን ድርጅት በፊት አውራሪነት ያቋቋመች ሲሆን ዩናይትድ ስቴትስ የታጠቀ ኃይሏን በመላው አውሮፓና በሜዲትራኒያን ባህር አሰማራች። የህብረቱ ዋና መርህም በአንድ አባል ላይ የሚፈጸም
የሚፈጸም ጥቃት በሁሉም ላይ የተፈጸመ ተደርጎ የሚቆጠር ነው የሚለው የምስረታ ሰነዱ አንቀጽ 5 ነው። የአውሮፓ ሀገራት ኢኮኖሚ ከወታደራዊ ወጪያቸው በበለጠ ፍጥነት እያደገ በመምጣቱ ባለፉት 10 ዓመታት የአሜሪካ ጉምጉምታ እየበረታ መጥቷል። በ2022 ሩሲያ ዩክሬንን በወረረችበት ጊዜ ያ ሁሉ መዘናጋት የተለወጠ ሲሆን በድንገት ሩሲያ የዩክሬንን ግዛት በኃይል ትይዛለች የሚለው ስጋት ብዙ የኔቶ አባላትን አስደንግጧል። ከዓመታት የዩኤስ ግፊት በኋላም ወታደራዊ ወጪያቸውን በከፍተኛ ሁኔታ ለማሳደግ ለአሜሪካው ፕሬዝዳንት ቃል እስከ መግባትም ደርሰዋል። ትራምፕ ለመከላከያ በቂ ወጪ ያላወጡትን የኔቶ አባላትን ለመደገፍ አልመጣም በሚል ዛቻ አሜሪካ አጋሮቿን ከተወች በኋላ ምን እንደሚሆን ብዙዎች እንዲጠይቁም መንገድ ከፍቶላቸዋል። ይህ እንዳለ ሆኖ በመላው አውሮፓ ሳምንቱን ሙሉ ክብረ በዓሉ በተለያዩ ክንውኖች ሲካሄድ ቆይቷል። የአውሮፓ ፓርላማ ፕሬዝዳንት ሮቤርታ ሜቶያ የዩክሬን ሕዝብ የሚታገለው ለመሬቱ ብቻ ሳይሆን ለነጻነት፣ ለሉዓላዊነት፣ ለዲሞክራሲ ነው፣ ልክ እንደ ወላጆቻችንና አያቶቻችን በአንድ ወቅት እንዳደረጉት ሲሉ በስሜት ተናግረዋል። ይሁን እንጂ ሩሲያና ፕሬዝዳንት ቭላዲሚር ፑቲን ከቀሪዎቹ አውሮፓውያን ጋር ሙሉ በሙሉ ተቆራርጠው ከአንድ ቀን በኋላ የድል ቀኑን በማዕከላዊ ሞስኮ በቀይ አደባባይ በታላቅ ወታደራዊ ትርኢት በማክበር ናዚ ጀርመንን ለማሸነፍ የሶቪየት ህብረትን አስተዋጽኦ ያወድሳሉ። መረጃውን ስናጠናቅር አሶሺየትድ ፕሬስ፣ ኤቢሲ ኒውስን፣ ዶይቼ ቬለንና ሌሎችን በዋቢነት ተጠቅመናል። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዜናዎች በዚሁ ተጠናቀዋል። ከዜናዎቹ ጋር መሰረት ባዩና እኔ ሙሉቀን ሰለሞን በምልክት ቋንቋው ዳዊት ጎሳይ አብረናችሁ ቆየን። መልካም ጊዜ ይሁንላችሁ።